በደቡብ አፍሪካ ምድር የነበረው የአፓርታይድ ስርዓት በዘረጋው ከፋፋይ አገዛዝ ምክንያት ብዙ ሰቆቃዎች ተፈጽመዋል። አፓርታይድ የቃሉ ትርጉም ራሱ መለያየትን የሚሰብክ ነው። ይህ ከፈረንጆቹ 1948 እስከ 1990ዎቹ የዘለቀው ስርዓት የሰው ልጅን በቆዳ ቀለሙ የተነሳ ከፋፍሎ ይመለከታል። በዚያ ዘመን ደቡብ አፍሪካ በቆዳ ቀለም በእጅጉ የተከፋፈለችም ነበረች። በተለይም ጥቁሮች በቆዳ ቀለማቸው የተነሳ ብዙ ግፎች ተፈጽሞባቸዋል። ይህንን ስርዓት የተቃወሙ የሀገሪቱ ውድ ልጆችም በግፍ በእስር ቤቶች እንዲማቀቁ ተደርጓል። ሆኖም ግን በየአቅጣጫው የሚደረገው ትግል በነ ኔልሰን ማንዴላ፣ ስቲቭ ቢኮ፣ ዊኒ ማድዜኬላ ማንዴላ፣ ኦሊቨር ታምቦ፣ ዴዝሞንድ ቱቱ ተቀጣጠለም። በፈረንጆቹ 1990ዎቹ መጀመሪያም ይህ በደቡብ አፍሪካ ልጆች መካከል ልዩነትን የዘራ ስርዓት በውስጥም በውጭም ጫና የተነሳ ተገረሰሰም። ታዲያ ከዚያ የልዩነት ብሎም የግፍ አገዛዝ በኋላ ደቡብ አፍሪካውያን እንዴት ተማምነው በጋራ በሰላም ይኖራሉ የሚለው ጥያቄ መነሳት ጀመረ። ይህም ለሀገሪቱና ለመጻኢ ዕጣ ፈንታዋ ትልቅ ጥያቄ ብሎም ፈተና ነበር። ጨቋኝ ብሎም ከፋፋዩ ስርዓትን ማስወገድ የቻሉት ደቡብ አፍሪካውያን ቀጣይ ዕጣ ፈንታችን ምን ይሁን የሚለው ላይ መስራትን መረጡ። የስርዓቱን መገርሰስ ተከትሎም ስርዓቱ ጥሎ ያለፈውን ጠባሳ መርሳት፣ ሀገራቸውንም ወደፊት ማራመድ የፈለጉት ደቡብ አፍሪካውያን የይቅርታና ምህረትን መንገድ መረጡ። ሀገሪቱም ወደፊት መራመድ ይገባት ነበርና ይህንን ማድረግ የሚያስችል መንገድ ተቀየሰ። በአገሪቱ የመጀመሪያው ጥቁር ፕሬዝደንት በመሆን ስልጣን የጨበጡት የነጻነት ታጋዩ ኔልሰን ማንዴላና መንግስታቸው የእውነት አፈላላጊና የእርቅ ኮሚሽን እንዲቋቋም አደረጉ። የተፈጸሙ በደሎች ያለ ከልካይ በዝርዝር ቀረቡ። የአፓርታይድ ስርዓት አቀንቃኞችም የተፈጸመውን ግፍ አምነው እንዳይደገም ሲሉም ቃላቸውን ሰጡ። በዚህም የልዩነት የመከፋፈል አካሄዶች ቦታ እያጡ እንዲሄዱ መንገድ ተጠረገ። በሂደቱ ነጭ ቆዳ ላላቸው የደቡብ አፍሪካ ሰዎች የይቅርታ እጆች እንዲዘረጉ፣ ጥቁሮችም ከዚያ ከከፋው አግላይ አካሄድ እንዲላቀቁ ሆነዋል። በቆዳ ቀለም የተቃርኖ መንገድ ላይ ቆሙትን ለበቀል የሚፈላለጉትን ወደ አንድ በማምጣትና ድልድይ በመሆንም ኔልሰን ማንዴላም የነጻነትና የይቅርታ ምልክት መሆን ችሏል። ነጭ የቆዳ ቀለም ያላቸውም ደቡብ አፍሪካውያን ናቸው። ደህንነታቸው የተጠበቀ መሆኑ እንዲሰማቸው እንፈልጋለን። ለዚች ሀገር እድገት ያበረከቱትን አስተዋጽኦም እናደንቃለን። ኔልሰን ማንዴላ በተደጋጋሚ በንግግሮቻቸው እንዳነሱት አዲሲቷ ደቡብ አፍሪካ በጥሩ መንገድ ትጓዝ ዘንድ ነጩም ጥቁሩም ሁሉም ደቡብ አፍሪካዊ የበኩሉን መጫወት ይኖርበታል። ለዚህ ደግሞ ከእርስ በርስ ጦርነትና ግጭት በመውጣት ንግግርና ድርድርን መምረጥ ግድ ይላል። ይህ የተሻለ መጻኢን ጊዜ ለመፍጠርም ብቸኛው መንገድ ነው። ማንዴላ በፈረንጆቹ 1990 ከእስር ከተፈቱ በኋላ ባደረጉት ንግግርም ደቡብ አፍሪካ ወደፊት ትራመድ ዘንድ አንድነትና ምክክር እንደሚያስፈልግም ተናግረው ነበር። የደቡብ አፍሪካው የእርቅ መንገድ እጅግ ፈታኝና ከባድ ቢሆንም ሀገራቸውን ወደ ዲሞክራሲና የሰላሙ መንገድ እንዲመሩ ግን አስችሏቸዋል። አፓርታይድን አምርረው ሲፋለሙ የነበሩት እነ ሊቀ ጳጳስ ዴዝሞንድ ቱቱ የሚመሩት የእውነት አፈላላጊና እርቅ ኮሚሽንም በዚህ ረገድ ትልቅ ሚናን ተጫውቷል። ብዙዎች እንደሚሉት የደቡብ አፍሪካው መንገድ እውነትንና እርቅን ለሚሹ በውይይትና ምክክር ሀገራቸውን ወደፊት ማራመድ ለሚፈልጉ ሁሉ ትልቅ ምሳሌ ነው። በኢትዮጵያ ምድር ዜጎችን ከሚያቀራርቡ ይልቅ የሚያራርቁ ትርክቶች፣ ዋልታ ረገጥ እይታዎች አየሩን ተቆጣጥረውት ቆይተዋል። ከአንድነት ይልቅ ልዩነቶች ተሰብከው ሀገራዊ መግባባት መፍጠር ሳይቻልም ቆይቷል። ይህም በዜጎች መካከል ከመቀራረብ ይልቅ መራራቅን እንዲሁም መጠራጠርን ዘርቷል። ታዲያ ይህንን መቀየር የሚያስችል በሀገሪቱ የታዩ የቆዩ ልዩነቶችን መቅረፍ፣ ጽንፍ የረገጡ አተያዮችንም ወደ መሃል ማቅረብ የሚያስችል ምክክር እየተደረገ ነው። ሀገራዊ የምክክር ኮሚሽን ሲቋቋምም ራዕይ አድርጎ የተነሳው እጅግ መሰረታዊ በሚባሉ ጉዳዮች ላይ ሀገራዊ መግባባት ተፈጥሮ ማየት ነው። የምክክሩ ሂደትም የልዩነት ምንጭ ሆነው የቆዩ አጀንዳዎች ያለመከልከል ለውይይትና ምክክር የቀረቡበት ነው። በዚህ ምክክር አሸናፊ የሚሆኑት ደግሞ መላው ኢትዮጵያውያን ናቸው።